አንቺ አስበሽበት ነው ይሄንን የምታረጊ? ኧረ የማይሆን ነገር ነው እያደረግሽ ያለሽው። አንቺ ለምን ደግሞ ማማትመጪው? እየጠበኩሽ እኮ ነው። ሰው የሚለፈሰው ነው እንደ ጉዘው ምንድነው የምታወሪው? እና ያወራሽ እየጠራሽ ስንት ጊዜ ለምደው ማሰብ እና ሰው ለምደው ሲጠራሽ ቢያንስ እኮ ምንድነው ብለሽ ትጠይቂያለሽ? መጣውኝ እኮ ምንድነው እሱን እኮ ይዤው ነው በዛ እንደ ዱላ ይዟ ታያዩ እንዴ እና ፍቅር በእናት መብራት እንትና ፈለሱ ዛሬ ደግሞ ከዱላ ጋር አራታች ያሉ ሰዎች እንዳይረብሹ መብራት አምፖል እንዳይሰራ አምጣው ይቅርብ ሸረሪት ለምን ሸረሪት ኧረ በእናትህ ታወ ሸረሪት ምንድን ነው እስኪ ወደ እዛው ሂጂ ይሄ ነው ሸረሪት ኧረ ምንም ሸረሪት ነው የሚያወራው ምንም ታውራንቺ ምንም ሸረሪት ዶሮ ይበላል ነው ማውራት የምፈልገው ነገር እኔ ልሄድ ነው እሱን ይዤው ምንድነው ታውራ ሸረሪት ዶሮ ይበላል እኮ ከመሄድሽ በፊት ግን አንድ የምጠይቅሽ ጥያቄ አለ ምንድነው የምጠይቂኝ እኮ ቁጭ በመጀመሪያው ሸረሪት ዶሮ ይበላል ወይ ለነገሩ ሸረሪት ነገር አሰልኝ የሚበላው ምን ቶሎ በሚቱ ሰዓት እየሄደብኝ ነው እኮ ግን በቃ አሁን የምጠይቅሽ ጥያቄ ማለት ነው ስጠይቅሽም እያስቀየምኩሽም ከሆነ በመጀመሪያ ይቅርታ በጣም ማለት ነው ለምን ታላቂ ስለሆነ ምን ታስጠይኛለሽ ሸረሪት ዶሮ ይበላል አንዳንዴ በማውራሽ ነገር አንቺ ሊከፋሽ ስለሚችል ማለት ነው ግን በቃ ይቅርታ አድርጊልኝ እኔ አንዳንድ ነገር ደፍሬ አንቺ ስጠይቅሽ ማለት ነው እኮ ቶሎ በይልን ነው ታውቂያለሽ ሰዓት እየሄደ ነው ከዶሮና ከሸረሪት ማን ነው የሚበላው በደንብ ከዶሮና ከሸረሪት ማን ይበላል ደግሞ አረብጭ አንሽ ዛሬ እንዴት ነው ያው እንደነው ታስነል ደግሞ ሰው ለፈኛለሽ የማወራሽ ነገር አለ ምን አዲስ ነገር ነው ሁሌ አዲስ ነገር ነው እዚህ የሚገኘው ምንም አዲስ ነገር የለም እኔ እንዲሁም ለወለም እንኳን መጣች የሆነ ነገር ላውራት ነበር እንዲሁም በሱ ፊት አወራሻለሁ ስማ ንገርኝ እኔ መቀመጥና ይቆም ማቆም ቆም ለውጣ አመጣለሁ ዝም ብላችሁ ቁጭ በይ መጀመሪያ ነግሬሻለሁ በስነ ስርዓት እሱ አለው ዛሬ ምንድነው ሲጀመር ማለት በቃ እኔ አሁንም ማለት ነው ደግሜ አወራታለሁ ጀምራው እያወራሁት ነበር ማለት ለይከፋት አይችልም አንዳንድ ነገሮች ተጠይቃት አለ አይደል አንዳንዴ ታላቅ ስትሆን የሆነ እንትን የደፈርካት ምናምን ነገር ሊመስል ለኔ እንደዛ ነው የሚመስለው ያፈራታት እኔ እንደዛ አላለም ግን ማለት ነው በቃ በእሱ ፊት እንድትነግሪኝ ይፈልጋለሁ አንቺ ዳንኤል ተብዬው ሰውዬ ማለት ነው እንዳይሰማ ደግሞ ድምጻችን ዳንኤል ተብዬው ሰውዬ ማለት ነው አንቺ ታፈቅሪዋለሽ አትፈቅሪውም በቃ ይሄን ብቻ እንድትነግሪኝ ይፈልጋሉ በሉል ፊት ማለት ነው ምን ሳትወጪ እሷ ማለት ዳር እኮ ነች እንዴት ነው ይሄን እንደዚህ አይነት ጥያቄ የምትጠይቂያት ግን በቃ ሰሞኑን የምታወራቸው ነገሮችና አንዳንድ ነገር የምታረገው ነገር ለኔ ደግሞ ምንም አሳማኝ እየሆነልኝ አይደለም አንቺ ለአንቺ አሳማኝ ላይሆን ይችላል እሷ ይሄን አስመሰል ምንድነው የምትይው እሷ ይሄንን ሁሉ የምታረገው እሱ እንዲድን ነው እንጂ ለሌላ ነገር አስባ አይደለም እኮ ግን እንደዛ አስባ ነው ሙሉ ለሙሉ ወይስ ደግሞ የሆነ ነገር አለ ልሁን በቃ ይሄን ጠይቅልኝ አንተም በቃ እኔ ይሄ ነው የምፈልገው እውነቱን ነገርያት እንግዲህ እኔ ምን በየልንገራችሁ ማለት ምን ላውራው ከዚህ በላይ ሁሉ ጊዜ አዲስ ነገር አትፍጠሩ ስለ ዳንኤል ፍላጎትና ስሜቱ አለሽ ወይ ተወጂዋለሽ ወይ ነው አዎ ማለት አሁን እሱ እንዲድን ብቻ ነው ይሄ ነገር እያረገች ያለችው ወይስ ደግሞ ሌላ ነገር ከዳንኤል ጋር የበፊቱ ፍቅራቸው አለ በቃ ይሄን የሚለውን ነገር በደንብ ማወቅ ስለፈለኩ ከዛ ደግሞ ትክክለኛውን ነገር ትንገረኝና እኔ ደግሞ በጣም ጥሩ ነገርና ከዚህ በኋላ ጥሩ የሚያመጣልን ነገር ስላሰብኩ ነው እኔ ይሄን ያልኩት ማለት ነው ጥሩ የሚያመጣው ጥሩ ነገር የሚፈጥርልሽ በቃ ዝም ብለሽ ይሄ ነው የምታወሪው ይሄ ለማወራ ሳይሆን እኔ በቃ እስከ ዛሬ ድረስ ብዙ ነገሮች አድርገናል ብዙ እኔ ግን ቢያንስ ይሄን ነገር ለማወቅ ስለፈለኩ ነው የጠየቅኩሽ እንጂ ሌላ ግን እኔ ይሄን አይደለም ሲጀመር ልጠይቅሽ በቃ ሌላ ይሄ ካልሆነ ታዩ በቃ ተነሳንተ አይደለም ለጊዜ በእናትህ እንሄዳለን እሺ እንሄዳለን አይ ግን እሷ ያመጣችው ሀሳብ እኮ የሚጠቅም ሊሆን ይችላል ምንም አይጠቅምም በደንብ ነው የሚጠቅመው ማይ ንገረኝ እሷ ያሰበችው ንገረኝ
በቃ ስለማትጁ ከሆነ ወይ ደግሞ የምትጁ ከሆነ አስወጪ ወይ ደግሞ የማትጁ ከሆነ የሆነ መፍትሄ ፈጠሪ። እኔ እንደዛ አላልኩም አይደለም እሙ እንደሱ እኮ ማለት አይደለም። ስሚ መጀመሪያ እንሄዳለን በቃ እሱን ይዘነው በታክሲ ወይ አንሄድም አይደለ? ኮንትራት ይዘን ነው የምንሄደው። እንፈልጋለን መኪና እስኪመጣ ድረስ መልሽልን። መጀመሪያ እኮ የሰው ልጅ ምንድነው ያሰበው? ቢያንስ እኮ አንዳንዴ የተሻለ ሀሳብ ሊመጣ ይችላል፣ የተሻለ ነገር ሊመጣ ይችላል። እኔ ደግሞ እስከዛሬ ድረስ ማለት አንዳንድ ነገሮች ማይሆኑ ነገሮች አስቤ ሊሆን ይችላል። ብዙ ጊዜ በቃ ይሄ ሰውዬ ከዚህ ቤት አስወጪ ብያትም ሊሆን ይችላል። ግን ያ ነገር ሊሆን አይችልም። ያው አይሆንም ተብሏል። ግን ደግሞ አሁን ላይ ያሰብኩትና አሁን ላይ ያመጣሁት ነገር በቃ ከዚህ በኋላ በጣም የተሻለ ነገር ሊያደርግልን የሚችል ነገር ነው። ግን ከዛ በፊት ማለት ነው መጀመሪያ አይምሮአችሁ በደንብ እንዲቀበል ማድረግ አለባችሁ። አይደለም አሁን ይልሽ አንቺ እኮ የምትይው እኮ ልክ ነው። ግን እሷ ይሄን ሁሉ ዋጋ የምከፍለው ነገም ዛሬም እኔ በእሙ አምናለሁ፣ እርግጠኛ ነኝ የምታደርገው ነገር ሁሉ ለሳሚ ስትል እኮ እንደዛ ሊሆን ይችላል። እንደዛ ነው እንጂ ሲጀመር ማለት ግን ደግሞ በቃ አለ አይደል ይሄ ሰውዬ ግዴታ ከዚህ መወገድ አለበት ስላችሁ እናንተ ደግሞ ከዚህ ይገደላችሁ ይገደል የሰው ልጅ ነፍሱ አይጠፋም እና ይወገድ ማለት እኮ እንደዛ ነው። ሌላ አማርኛ አለው እንዴ? ቢሞትም እኮ ማያንሰው ሰው እኮ እንደዚህ አይነት ነገር እንዳልፈልግም። ይሄ ሰው በቤታችን ሲጀመር እሱ ቢገደል ራሱ ተመልሶ የሚወለድ ነው የሚመስለኝ። ሰው እንደሚመጣ ነው የሚመስለኝ ማለት ሳይሆን እሙ አሁን ግን የምጠይቅሽ ጥያቄ እሺ ጠይቂኝ በእናትሽ ቶሎ በይ። ዶሮቹ እሺ ንገሪኝ። ቁጭ አልኩ በቃ ይሁሉልም አለ ምንድነው? እሺ ጠይቂያት በትክክል ምንድነው ማለት በቃ ታውራተው አውሪ ታዩ እሱ ስለሚያወራው ስለሚያደርገው ነገር ታይ አውሪ አንቺ። እኔ እሱን አላወራሁም እንትን አላልኩም። ፍላጎትሽ ወይ ደግሞ ያሰብሽው አዲስ ነገር ጥሩ ነገር ከሆነ ችግር የለውም እስቀበል። ማለት እኔ እናንተ ራሱ ደስ ይላችኋል ብዬ ነው የማስበው። እሚት እዚህ ጋር አሁን ሰዓት እየሄደብን ነው። የምትነግሪኝ ከሆነ ንገሪኝ፣ ካልሆነ እኔ እሱ ከዛ እኮ ደውዬ እኮ እንዲመጣ ያስደረኩት እኮ አግዞኝ እንደሄድ እኮ ነው እኮ። ግን መጀመሪያውን በደንብ ትቀበሉኛላችሁ ወይ ነው አሁን? አዎ አንቺ ወይ እኔ ምሳከለ ሻንጣ ካለ ይሄድ ወረድ ለምንድን ነው የምትቸኩለው? መጀመሪያ እኮ እኔ ያመጣሁት ነገር ይሄ ነገር የእሱን ያሽለዋል ወይስ ደግሞ ጥሩ መንገድ ነው ወይ ብላችሁ እኮ መጠየቅ አለባችሁ። መጀመሪያ እኮ ልነግራችሁ ደግሞ እናንተ ዝግጁ አይደላችሁ። የሆነ ነገር እየቀበጣጣችሁ እየሰማንሽ ነው። ቁጭ ብሎ አሉ። እሱ እኮ ይኸውልሽ ስራ ፈቶ እኮ ነው የመጣው። እዚህ ከኛ ጋር ሁሉ ሲዝግ እኮ አይውልም። ቶሎ በምታወሪ ነገር አውሪ። ግን ማለት ነው ማለት በቃ አንቺ በቃ የልጆች እናት ነሽ። እንደገና ደግሞ እሱም ታሞብሻል። ብዙ ነገር ጣጣዎች አለብሽ፣ ብዙ ነገር አለብሽ። ግን በቃ ለዳኒን እንደምንም ብለን እናሳምነዋለን። ከዛ ግን ማለት ነው በቃ እኔ እንዲያገባኝ እኔ ራሴ ጠይቀዋለሁ ማለት ነው። ማለት ከዛ ግን እሱን ያድንልናል ማለት ነው። አንቺ አስበሽበት ነው ይሄን ሁሉ የምታረጊው? ኧረ የማይሆን ነገር ነው ያረግሽው። እንዲያገባኝ ጠይቀዋለሁ። በቃ ካንቺ ህይወት እንዲወጣ ማለት ነው። ምን ማለት ነው? አንቺ እንደዚህ በደንብ እናሳምነዋለን። እሱን ያድንልናል ማለት ነው። ሁሉ ነገር እያሰብሽ ነው። ቀልድ እኮ አይደለም እኮ እዚህ ጋር ያለው ነገር። በደንብ አስቤበት። ስሚ ይሄ ህይወትሽ ነው፣ እየሰማሽ ነው። በህይወትሽ ላይ ዋጋ እየወሰንሽ ነው። በቃ ወስኛለሁ እኔ። አስበሽበታል? አይደለም እሙ ይሄ ማይሆን ነገር ነው። ሲጀመር የመከራን ሰው አለ እንደዚህ። እኔ ማንም አልመከረኝም። እኔ ራሱ ገኒ ስለገኒ ምን አገባኝ? ገኒ ወይም እንደዚህ በያተና እንደዛ ነው። አንቺና እሷ ናት እንዴ ካንቺ የምትበልጥብኝ? ምናልባት እና እንዴት ነው አንቺ የምታስዱ? አንቺ ስለምትበልጥብኝ እኮ ነው ህይወቴን አሳልፌ ለሱ ሰጠው ማለት ነው። እርግጠኛ ነሽ አንቺ በዚህ ነገር? እሺ ይላል አይልም። በደንብ ነው የሚለው። በቃ እኔና እሷ እኮ አንድ ነን። እንዴ አድርገሽ ነው ለምን ይበላል? ንገሪ። በደንብ እናሳምነዋለን። እኔ አልገባም አንቺ ጋር እንደዚህ ነገር ነው። እሱ እንዲድን አትፈልጊም እንዴ አንቺ? እንዲድን ከፈለግሽ እኮ በቃ ካንቺ ህይወት ውስጥ ይወጣል። ያግባው እሺ አይልሽ ምትፈለክቷል። እሺ አይልም እሱ ይላል። ያለችው ሐሳብ ውሃ ያነሳል። ጥሩ ነው። እሺ እንዴ ግን አንደኛ ነገር ህይወቷን ላይ ትልቅ መሰናክል እንደምታመጪ ወይ ምንም መሰናክል አላመጣብኝም። እኔ
በቃ ስሚ እንደዚህ በዋዛ እንላቀቃለን ብለሽ እንዳታስብ አንዴ እንደዚህ አይነት ነገር ካልሽ እሺ ካልሽ እሱ ብዙ ነገር ነው የምትል የሚፈልገው ማለት በኋላ ህይወትሽን መጋባት የሚፈልገው እኮ በቃ እኔ የሚፈልገው ያን እኮ ነው ካንቺ ህይወት እንዲወጣ ብቻ ነው ነገር እሱ ይላል እሱ በዚህ ስማማኝ እኔ ጥሩ ሐሳብ ነው እኔ ከሷ ጋር ስማማለሁ ግን በኋላ የሆነ ነገር እሱ ከዳነ በኋላ እፋታለሁ ምናምን ብትይ መልሶ አንቺ ነው ችግር የለውም አምኜበት ነው በቃ የምገባው ከነሱ ህይወት ውስጥ እንዲወጣ ብቻ ነው እኔ የምፈልገው እኔ ነው ወይስ የምራ አይደለም ኖ እኔ ከሱ ጋር ፍቅር አይደለም እግዚአብሔር አይ እኔ ባለፈራሱ ነገር እያለች ነበረ ሲጀመር ወይ አፍቀረሹ ነው በስነ ስርዓት እንደዛ ከሆነ ማየው ነገር እንደዛ አይደለም በቃ ካንቺ ጋር እንዲላቀቅ አንቺም ደግሞ እየተንከራተት ጀመርሱ አውቃ ነው እንጂ ምንም አይነት ነገር ፍቅር ማለት ይሄ እኔ ላግባ ልበል ለምነው የምትለው ራሷ ወይ ሆነ ሲራ አለ ምንም አይካንም ያስከለስተዋል ዋማቹ ናችሁ ዳውን እኔ ሰውየውን እኮ ምንም አላምንም የሆነ ነገር አለ ማመን በሳስ ጀመር አያስፈልግም እኔ እኮ ከእናንተ ጋር ራሱ ማውራት ወይ መክሮሽ ነው እንዴ እንደዚህ በይና የሆነ ነገር እናርግ ብሎሽ ነው እንዴ አንድ እንደዛ ብሏት ነው ወይ ደግሞ ይቺ የተረገመች ገኒ ወይ የሆነ ነገር ብላት ነው አለበለዚያ ብቻ የሆነ ነገር አለ እንደዚህ ብለሽ አስወጪልኝ ብላ ነግራሽ ነው አይደል? ቋንጭ ከዚህ ሰውዬ መገላገል አፈልጊ እኔማ በደንብ ነው የምፈልገው። ስለዚህ ከምፈልጊ ከሆነ እኮ ይሄ በጣም ምርጥ ነው ዘዴ ነው አይደል እንዴ? ምን ማለት እኔ እኮ በጣም እኔ እኮ ለሷ እንደዚህ ብዙ ነገር እየሆነች ስለሆነ ነው እኔ ራሴን እኮ አሳልፌ ለሰው የምሰጠው ያልኩት እንጂ እኮ ለኔ ምንም ነገር የሚጎል በቀላሉ እሺ ብሎ ባይተውስ ደግሞ በምን ሊመንሽ እኔ አላምንሽም ሳይሆን እኔን አታምኚኝም አታምኚኝም ማለት ነው ግራት እንዳይሆን እሷ ወግራ እንደዚህ ብለሽ ከሱ ጋር እንደሆን ግን ያቀመኝ ነው ተሻለኝን አረጋለሁ ብዬ ነው እየተቀባይ የምታየው ምንድነው ይሄ የወንድ ቻፕስቲክ ነው ችግር የለም ምንድነው የምትቀባው አንተ ምንድን ያገኘኸው ነገር አትለቅለቅ በእናትህ ትናንትና እንትን እዚህ ጋር ተቀባ አይ ይሄ የወንድ ቻፕስቲክ ነው ከንፈር ነው ችግር የለውም ሲጀመር ነገርኩሽ ምነግርሽን ስሚ ይሄን ነገር አስበሽበት እርግጠኛ ከሆንሽ በራስሽ ህይወት ወስኝ እኛም እንደግፍሻለን እኔ እኮ ወስኝበት አውጥቼ አውርቼ ሁሉንም ነገር አሰላስዬ ነው በቃ ማለት እሱ መዳን እንዳለበት ስለሚገባኝ ለኔ ብዙ መስዋዕትነት እስከዛሬ ድረስ ስለከፈለልኝ ነው እሷም ደግሞ ብዙ ነገር እየተሰቃየች እያየዋት ነው ግን በቃ እኔ ራሴን መስዋዕት ለምን አላረግም ብዬ ነው በቃ ምንም ነገር ቢፈጠርብኝ እቀበለዋለሁ በቃ እኔ ማለት ነው ታዲያ ግን ይሄንን ለማድረግ መጀመሪያ ወደ ምን መሄድ አለብሽ እሱ እንዲያምንሽ የፍቅር ወደ አንቺ ፍቅር እንትን እንዲል የፍቅር ስሜት ወደ አንቺ እንዲያደላ እንግዲህ እየገባሽ መንከባከብ እሺ ወይ እሺ ለናስብበት ቢያንስ እኔ ላስብበት ይሄ ነገር ይሄን ይሻላል ከሱ ጋር ምንም ኖሮ ሳይሆን ቢያንስ ከጀርባሽ ያለ ነገር ማለት ነው እኔ ከዚህ በኋላ እግዚአብሔር ምንም ነገር ያቅም ያርጋለሁ የተቻለኝ ነገር አርጋለሁ እስከዛሬ ድረስ ግን ከዚህ በኋላ ምንም ላርጋለሁ አንቺ ተነስተሽ ላግባክ ስላልሽ እሺ ብሎ ደግሞ ይጀያልሻል እሺ ብሎ አንቺን ለማግባት ይነሳል እንግዲህ ሲጀመር እሺ ካለ ምንም ችግር የለብኝም ሲቀጥል ደግሞ ለምንድን ነው እሺ የማይለው በደንብ ስለሚል ስለማቅ ነው ማንም ስለሚያወራ ስለሚያታልልሽ ከሆነ አስገድዶሽ ከሆነ በኋላ እንዳትጸጸች ደግሞ አንቺ ተጣውስ አስገብቼ ደግሞ ሌላ መከራ ለማንኛውም ላስብ ይሻላል የራሳችሁ ጉዳይ ነው እኔ እስከዛሬ ድረስ የቻልኩትን አድርጌያለሁ ገብተሽ እስኪ አናግሪው ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳ ሊገባኝ አልቻለ አትጂብኝ ውዴ
ያወኩ